ሰላም ጤና ይስጥልን የተከበራችሁ የባቲቲው ቤተሰቦች እንደምን አላችሁ? በዛሬው የጤና መረጃዬ አስገራሚና አስደናቂ ጥቅም ስላለው ቃሪያ ነው የምነግራችሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ቻናላችንንም ሰብስክራይብ በማድረግ የባቲቲው ቤተሰብ ይሁኑ። ቃሪያን አብዝታችሁ የምትወዱ በየምግባችሁ ሁሉ ቃሪያ የማይጠፋ ስለ ቃሪያ ግን በጥልቀት የማታውቁት ሁሉ ዛሬ ከዚህ ፕሮግራም በኋላ እውነት ለቃሪያ ያላችሁ አመለካከት ይቀየራል። እንዲሁም ቃሪያ የማትወዱ ሰዎችም ደግሞ ብታደምጡት ለቃሪያ የነበራችሁ ግንዛቤ ከማቃጠሉ ባሻገር ያሉትን ነገሮች እጅግ አመለካከታችሁን ይቀየራልና ጊዜ ወስዳችሁ ያ ከቃሪያ ጋር ያላችሁን ዝምድናን እንድታስተካከሉ ስል ከወዲሁ አደራላለሁ። ወደ መረጃ ያልፋለሁ። በምድራችን ላይ ከ200 በላይ የተለያዩ የቃሪያ አይነቶች እንዳሉ ይነገራል። ቃሪያ ውስጥ ያለው ዋናው ንጥረ ነገር ካፕሲን ይባላል። ይህ ንጥረ ነገር ለልብ፣ ለደም ግፊትና ለመተንፈሻ አካላችን ጤናም ይጠቅማል። በተጨማሪም ቃሪያ የተለያዩ ቫይታሚኖች በውስጡ ስለያዘ ቃሪያን ብሉ ብለን እንመክሮታለን ማለት ነው። በቃሪያ ዙሪያ ጥናት ያደረጉ ሰዎች የቃሪያ ጥቅም እጅግ ዘርፈ ብዙ እንደሆነ፣ በርካታ ሰዎችም ይህን ጥቅሙን እንደማይገነዘቡ ገልጸው ካሉት ጥቅሞች መካከል ወይም ስለ ቃሪያ ከሚዘረዘሩ ጥቅሞች መካከል እኔ ዛሬ ለእናንተ 8ቱን መርጬ ወደ እናንተ ማድረስ ይሆናል። እስከ ፍጻሜው በድጋሚ አብራችሁን ቆዩ። ቃሪያ መመገብ ጉንፋን ወይም ሳይነስን ይከላከላል። በተለምዶ እናት አባቶቻችን ብልጥና ቀድሞ አዋቂ ናቸው። ጉንፋን የያዘው ሰው ሲመለከቱ ቃሪያ ብላ፣ ሌላም የሚያቃጥል ነገር ውሰድ ይላሉ። ይህን ነገር ሳይንስም ይደግፈዋል። ቃሪያ ውስጥ ካለው ካፕሲን በአፍንጫችን ውስጥ ያለውን ያነቃቀዋል። አፍንጫችን ውስጥ ያለውን የደም ዝውውርን በማፋጠን በአፍንጫችን የሚወጣውን ፈሳሽ እንዲቀጥን ያደርገዋል። ይህ ማለት ለጉንፋን ወይም ሳይነስ በሽታ ቶሎ እንድንድን ያደርገናል ማለት ነው። ስለዚህ አባት እናቶቻችን ቀድሞውኑ ጉንፋን ሲይዘን አሊያም የሳይነስን ምልክት ሲያዩ ቀድመው ቃሪያ ተመገብ፣ ቃሪያ መልካም ነው የሚሉት ያለ ምክንያት አይደለም ማለት ነው። አያውቁም የምንላቸው ዘርፈ ብዙ እውቀት ያላቸው በርካታ እናት አባቶቻችን ቃሪያን በሚመክሩት ለዚሁ ነው ማለት ነው። ዛሬ ውሎ አድሮ ሳይንስም እንዲህ አረጋግጧል። የበሽታ መከላከል አቅማችንን ያሳድጋል። ቃሪያ በውስጡ ከያዛቸው ቫይታሚኖች ዋነኛው ቫይታሚን ሲ ነው። ቫይታሚን ሲ ሰውነታችን ራሱን ከበሽታ እንዲከላከልና ጤነኛ ሆነን እንድንቆይ ያደርገናል። በተጨማሪም ጸረ ባክቴሪያ የመሆን ባህሪ ስላለው ለዚህም ምክንያት በሰውነታችን ውስጥ በተለያየ ምክንያት የተፈጠሩ ጎጂ ነገሮችን ያጸዳልናል ማለት ነው። በሶስተኛ ደረጃ የምናየው ቃሪያ መብላት ያነቃቃል። ቃሪያ ውስጥ ያለው ካፕሲን የተባለው ንጥረ ነገር ሰውነታችን እንዲሁም ሆርሞናችን እንዲመነጭ ያደርገዋል። ይህ ሆርሞን ጥሩ ስሜት እንዲሰማንና ደስተኛ እንድንሆን ያደርገናል ማለት ነው። ስለዚህም ድብርት ውስጥ ካላችሁ አንድ ቃሪያ ሳብ አድርጎ ቆርጠም ማድረግ ከድብርታችሁ እንድትወጡና እንድትነቃቁ ይረዳችኋል ይላሉ የዘርፉ ባለሙያዎች። አራተኛ እይታችንን ያስተካክላል። ቃሪያ ቫይታሚን ኤ እና ሲ በውስጡ ይዟል። እነዚህ ቫይታሚኖች የአይናችንን ጤና ይጠብቃሉ። በተጨማሪም እንደ ዋራ ያሉ የአይናችን ችግሮችን ይከላከላሉ ማለት ነው። በተለይም የአይን ሞራ በሀገራችን በበርካታ ሰዎች ላይ የሚከሰት በሽታ ሲሆን ይህ በሽታም ቀድሞ ለመከላከል ቃሪያ በጥቂት መመገብ መልካም እንደሆነ ይነገራል። የቃሪያ ጥቅም ዘርፈ ብዙ ነው ማለት ነው። አምስተኛ ቃሪያ ለፀጉራችንና ለጤናችን ይጠቅማል። ቃሪያ መብላት ቆዳችን ጤነኛና ጥሩ ወዘና ያለው እንዲሆን ያደርጋል። ቫይታሚን ሲ የተጎዱ የቆዳችን ሴሎች እንዲጠገኑና የቆዳችን መሸብሸብ እንዲቀንስም ያደርጋል። በተጨማሪም ቃሪያ በሰውነታችን ውስጥ የሚፈጠረውን የሰውነት መቆጣትና እብጠት ስለሚቀንስ ከብጉርም የመከላከል አቅም አለው። ሰውነታችን ውስጥ ከውስጥም ሆነ ከውጭ እብጠት ወይም መቅላት ወይም መቆጣትን ይከሰታል። ቃሪያ ከቫይታሚን ሲ የበለጸገ ስለሆነ ይህን ችግር እንዳይከሰት ቀድሞ ይከላከላል። አይበለውና ይህ ክፉ ነገር ከተከሰተ ደግሞ ቶሎ እንዲድን ትልቁን ሚና የሚጫወተው ቃሪያ ነው። እንደ ቃሪያ ማንስ አለ ሲሉ ባለሙያዎች ይናገራሉ። ስድስተኛ ቁስልን ቶሎ ያሽራል። ቃሪያ ውስጥ ያለው ቫይታሚን ሲ በቆዳችን ላይ የሚፈጠሩ ቁስሎችን ቶሎ እንዲድኑ ያደርጋል ሲሉ ይናገራሉ። ቫይታሚን ሲ ቆዳችን የሚሰራበት ቶሎ እንዲመረት ያደርጋል። ስለዚህም ቁስሉ ቶሎና ጠባሳው ሳይበዛ እንዲድን ያደርገዋል ማለት ነው። ስለዚህም እንግዲህ ቁስልን በሚመለከት ለተቸገራችሁ ሁሉ ቃሪያ ቁስልን ቶሎ የማሻር አቅም አለውና በቃሪያ ቁስላችሁ ላይ እርምጃ ውሰዱበት ይላሉ የዘርፉ ባለሙያዎች ሲናገሩ። ሰባተኛ ቃሪያ ለልብ ህመም ይጠቅማል። ቃሪያ በውስጡ ካፕሲን ስላለው ለልባችን ጤና የተለያዩ ጥቅሞችን ይሰጣል። በደማችን ውስጥ ያለውን የኮሌስትሮል መጠን ያስተካክላል። በደም ቧንቧችን ውስጥ የሚጠራቀሙ ኮሌስትሮልን ይቀንስልናል ማለት ነው። በተጨማሪም በሰውነታችን ውስጥ ያለውን የደም እንቅስቃሴም ያሻሽላል።
ይህም በልባችን ላይ ያለውን ጫና ከፍተኛ ሁኔታ ይቀንሰዋል ማለት ነው። ስለዚህም እንግዲህ በልብ ህመም ለምትቸገሩ ወይም ደግሞ የልብ ህመም ካጠቃችሁ ወዳጆቻችን ሁሉ ቃሪያ አይነተኛ መፍትሄ እንደሆነ አውቃችሁ በቃሪያ እርምጃ መውሰድ ትችላላችሁ ሲሉ ባለሙያዎች ይናገራሉ። 8ኛና የመጨረሻው ጥቅሙ ቃሪያ በውስጡ ብዙ ካልሲየም ይዟል። ቃሪያ በውስጡ ብዙ ካልሲየም እና ቫይታሚን ኬ ስላለው ለአጥንታችንና ለጥርሳችን ጤናም ይጠቅማል። በአደጋ ጊዜ ከሚደርሰው የደም መፍሰስ እጅግ ይቀንስልናል። ስለዚህም ክቡራን አድማጮቼ የቃሪያ ዘርፈ ብዙ ጥቅም በዚህ ብቻ የሚገደብ አይደለም። የሕክምና ባለሙያዎች ብዙ ቢሉም እኔ ለእናንተ ይጠቅማል ያልኩትን በዚህች አጭር ፕሮግራሜ ላስቃኛችሁ ወድጃለሁ። እንደ መጨረሻ ግን አንድ ነገር ላሳስባችሁ። ይህ ሁሉ ጥቅም ትዘረዝር ስትሰሙ በአንድ ጊዜ ጥቅሙን ለማግኘት ብላችሁ በርካታ ቁጥር ያለው ቃሪያ እንዳትወስዱ። ይህም እጅግ ከፍተኛ አደጋ አለው። በአንድ ጊዜ ከአንድ ቃሪያ በላይ መመገብ እጅግ አደጋ እንዳለውም ይነገራል። በአንድ ጊዜ ብዙ ቃሪያ መብላት የቆዳና የጨጓራ ችግር ሊያስከትል ይችላል። ስለዚህ በጥንቃቄ አንድ ቃሪያ በጥቂቱ ተመገቡ ይላሉ የዘርፉ ባለሙያዎች። እንዲሁም ቃሪያ በአንድ ሰዎች ላይ የሆድ ቁርጠትና ተቅማጥንም ሊያስከትል ስለሚችል ጥንቃቄ ማድረጉ አይከፋም ሲሉም ይናገራሉ ተመራማሪዎች። አድማጮቼ ከፕሮግራሜ ብዙ መረጃ እንዳገኛችሁ ተስፋ አለኝ። ሀሳብ አስተያየታችሁን ጻፉልኝ። በሌላ ተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም።